ናችሁ ውድ ፍሬሽ ማይንድስ አካዳሚ ቤተሰቦች? ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 3 ሎጂክ ኤንድ ላንጉጅ የሚለውን ፖርሽን ይዤ መጥቻለሁ። በዚህ ቻፕተር በዋናነት ስለ ቋንቋ በደንብ እናወራለን። ዴፊኒሽኖች እንዴት እንሰጣለን፣ ተርም እንዴት ነው ዲፋይን የምናደርገው፣ የተለያዩ ተርሞችን የሚለውን ነገር ሁሉ በደንብ በዲቴይል እንመለከታለን። ፊሎሶፊ ኦፍ ላንጉጅ ምንድን ነው የሚለው? ፊሎሶፊ ላንጉጅ the reasoned inquiry into the nature, origin and usage of language። ፊሎሶፊ ላንጉጅ ነው የቋንቋ ፍልስፍና የምንለው ሪዝንድ ኢንኩሪ ነው። ሪዝንድ ኢንኩሪ ማለት ምን ማለት ነው? ሎጂካል የሆኑ ነገሮችን ተጠቅሞ በጣም ሲስተማቲክ እና ክሪቲካል ነገሮችን ተጠቅሞ በደንብ ስለ ቋንቋ በዲቴይል የሚያጠና የፊሎሶፊ ዘርፍ ነው ማለት ነው። ይሄ ታዲያ ስለ ቋንቋ ተፈጥሮ፣ ስለ ኦሪጂኑ ከየት መጣ እንዴት መጣ የሚለውን ነገር እንዲሁም ደግሞ የቋንቋን ጥቅም ሁሉ በደንብ ኢንቨስቲጌት አድርጎ የሚያጠናልን የሎጂክ የፊሎሶፊ ዘርፍ ነው ማለት ነው። ቻፕተር 1 ላይ በሰራሁላችሁ ቪዲዮ ታስታውሱ ከሆነ ፊሎሶፊ ሎጂካል አናሊሲስ ኦፍ ላንጉጅ ብለን ነበር። ወይም ደግሞ ፊሎሶፊ ቋንቋን ሎጂካሊ አናላይዝ የሚያደርግ ነው። ለላንጉጅ ክላሪቲ በጣም ግድ ይሰጠዋል። ክላሪቲ ኦፍ ወርድ ለክላሪቲ ኦፍ ሚኒንግ በጣም ግድ ይሰጠዋል የሚለውን ኮንሰፕት ተመልክተን ነበረ። ቻፕተር 2 ላይ ስለ ሎጂክ አርጊመንት ስንመለከት ቋንቋ ነው ወሳኙ ነገር። በተለያዩ ቋንቋ ስህተቶች ምክንያት የተለያዩ ፋላሲዎችን ልንሰራ እንችላለን። ቻፕተር 5 ላይ ፋላሲን ደግሞ በደንብ እንመለከታለን። እነዚህ ነገሮች ሁሉ ኮንሰርን ያደረገ ነው ማለት ነው ፊሎሶፊ ኦፍ ላንጉጅ። ፊሎሶፊ ኦፍ ላንጉጅ እንግዲህ 4 ዋና ዋና ሴንትራል ፕሮብለሞችን እነዚህን ኮንሰርን አድርጎ እነዚህ ጋር ፎከስ አድርጎ ነው የመጣ። የመጀመሪያው ኔቸር ኦፍ ሚኒንግ ነው። ሚኒንግ ምንድን ነው? ትርጉም ምንድን ነው? እንዴት ነው የምንተርገው ነገሮችን፣ እንዴት ነው ዲፋይን የምናደርገው የሚለውን ነገር ሁሉ ይመለከትላል። ሁለተኛው ደግሞ ላንጉጅ ነው። ላንጉጅ ለሪል ወርልድ እንዴት ነው የምንጠቀመው፣ ዩዜጁ እንዴት ነው፣ ኮንቴክስቱ ላይ እንዴት ኢንተግሬት አድርገን እንጠቀማለን የሚለው ነገር ያጠናለን። ሶስተኛው ደግሞ ላንጉጅ ኮግኒሽን ነው። ላንጉጅ ኮግኒሽን ማለት ምን ማለት ነው? የሰው ልጅ እንዴት ነው ቋንቋን አኳየር የሚያደርገው፣ እንዴት ነው አናላይዝ የሚያደርገው፣ እንዴት ነው አንደርስታንድ የሚያደርገው የሚለውን ነገር ሁሉ ያስረዳናል ማለት ነው። ኮግኒሽን ማለት ማሰብ፣ ማሰላሰል፣ ኢንፎርማቲቭ የሆነ ነገር ጋር ስለሚገናኝ ማለት ነው። ሌላው ደግሞ ሪሌሽንሺፕ ቢትዊን ሎጂክ ላንጉጅ ሎጂክ ኤንድ ሪያሊቲ። በሪያሊቲ በላንጉጅ እና በሎጂክ መካከል ያለውን ሪሌሽንሽፕ የሚያጠናልን ነው ፊሎሶፊ ኦፍ ላንጉጅ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ላንጉጅ ላይ እና በሎጂክ መካከል ያለውን ሪሌሽን ስንመለከት ፋላሲፊር የሆነ አርጉመንት ለመስጠት ክሊር የሆነ ሚኒንግ ያለው ወርድ፣ ክሊር የሆነ ሚኒንግ ያለው ስቴትመንት መጠቀም አለብን፣ ፕሪሚስ መጠቀም አለብን፣ ኮንክሉዥን መጠቀም አለብን። ሪያሊቲ ላይ ደግሞ እንዴት ነው ቋንቋን ሪያሊቲ ላይ ኢንተግሬት የምናደርገው የሚለውን ነገር ሁሉ በደንብ የሚያጠናልን ነው ማለት ነው ፊሎሶፊ ኦፍ ላንጉጅ። ይሄ ፊሎሶፊ ላንጉጅ ዋትስ ሚኒንግ የሚለውን ላንጉጅ ለርንድ ነው ወይስ ኢኔት ነው? የመጣ ነው ከድሮ ወይስ ተምረን ነው? በተፈጥሮ ያገኘነው ነው? በጣም ብዙ ነገሮችን ያጠናል። ለነገሮች ዴፊኒሽን እንዴት ነው የምንሰጠው? እና በጣም በርካታ ኮንሰፕቶች አሉት፣ በደንብ እንመለከተዋለን ማለት ነው። ቋንቋ እንግዲህ በጣም ብዙ ፈንክሽኖች አሉት በዴይ ቱ ዴይ ላይፋችን። ያለ ቋንቋ ማሰብ ሁሉ አይችልም አይደለ? የሆነ ቋንቋ ሳናስብ ዝም ብለን ማሰብ ብንሞክር አንችልም። ምክንያቱም የሆነ ነገር ኢንተግሬት ስናደርግ የሆነ ነገር ኢሜጅ ራሱ ስንፈጥር አእምሯችን ላይ በሆነ ቋንቋ ውስጥ ነው ሰርከምስታንስ ውስጥ ነው የምናደርገው። ለመናገር፣ ስቶሪ ለመናገር፣ ጥያቄ ለመጠየቅ፣ ምላሽ ለመስጠት፣ ቀልድ ለመናገር ምናምን በጣም ብዙ ጥቅሞች አሉት። ይሄን መናገር አይጠበቅብኝም። ኢንጀነራል ቋንቋ 3 ዋና ዋና ጥቅሞች አሉት። ኤክስፕሬሲቭ ፈንክሽን አለው ወይም ደግሞ ኢሞቲቭ ፈንክሽን አለው። ሁለተኛው ደግሞ ዳይሬክቲቭ ፈንክሽን የምንለው አለ። ሶስተኛው ደግሞ ኮግኒቲቭ ወይም ደግሞ ኢንፎርማቲቭ ፈንክሽን የምንለው አለ ማለት ነው። ከነዚህ ከ3ቱ መካከል ግን በዋናነት በዚህ ሎጂክ ኮርስ ላይ የምንጠቀመው ለሎጂክን ደግሞ በጣም ኢምፖርታንት የምንለው ኮግኒቲቭ ፈንክሽን ወይም ደግሞ ኢንፎርማቲቭ ፈንክሽን ኦፍ ላንጉጅ የምንለው ነው ማለት ነው። በደንብ እንመለከተዋለን። ቀጣይ ፖርሽን አንዳንድ መጽሐፎች ላይ ምናልባት ሎጂክ ወይም ደግሞ የቋንቋ ፈንክሽኖችን ኤክስፕሬሲቭ ወይም ኢሞቲቭ እና ኮግኒቲቭ ብቻ ነው ሊያስቀምጥላቸው ይችላል። ዳይሬክቲቭን አንዳንድ ኦሚት ሊያደርገው ይችላል። እሱንም በደንብ መያዝ ይጠበቅባቸዋል። አይነገር ኮንፊውዝ እንዳትሆኑ። ኤክስፕሬሲቭ ላንጉጅ የምንለው ወይም ደግሞ ኢሞቲቭ ላንጉጅ የምንለው ከቃሉ እንደምንረዳው which is important for individuals to express feeling and emotion ነው። የሰው ልጅ ፊሊንጉን፣ ኢሞሽኑን፣ ስሜቱን ለመግለጽ የሚጠቀምበት የቋንቋ ፈንክሽን ምን ይባላል? ኤክስፕሬሲቭ ነው፣ ኢሞቲቭ ማለት ነው። ይሄ ማለት ቫልዩ ላድን ወርዶችን ይጠቀማል። የሆኑ ዋጋ የያዙ ስሜት አዘል ቃላቶችን ይጠቀማል። የዚህ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። የሆነ የዛ ሰው ስሜት ግን ስሜትን ለመግለጽ የምንጠቀምበት የሎጂክ ወይም ደግሞ የቋንቋ ጥቅም ምን ይባላል? which is expressive ወይ ኢሞቲቭ። ለምሳሌ ሺ ስማርት ካለ ያ ሰውዬ በራሱ ስማርት ያችን ልጅ የሆነች ልጅ
ስማርት ናት ካለ በራሱ እይታ ነው ያቺ ስማርት የሆነች ሰው ውስጥ ላይ ያለውን ኢሞሽን የተሰማውን ፊሊንግ እየገለጸ ነው ማለት ነው። ለምሳሌ የሆነ ነገር እጠላለሁ ቢል የሆነ ነገር ወዳለሁ ቢል ያለውን ኢሞሽን ነው እየገለጸ ያለውን ፊሊንግ ነው እየገለጻል። ለእነዚህ አይነት ፈንክሽን የምንጠቀምበት ላንጉጅ ምን እንለዋለን ማለት ነው? ኢሞቲቭ ወይም ደግሞ ኤክስፕሬሲቭ ላንጉጅ እንለዋለን ማለት ነው። ጥያቄ ላይ አንዳንዴ የሆነ ሴንተንስ ሲሰጣችሁና ይሄ ነገር ኢሞቲቭ ሚኒንግ ነው የያዘው ወይስ ደግሞ ኮግኒቲቭ ነው የሚለውን ነገሮች ሁሉ ሊጠይቃችሁ ይችላል። ዋናው ነገር ምንድን ነው እዚህ ጋር የምትይዙት ኢሞቲቭ ከሆነ ስሜት አዘል ነው። ለምሳሌ ደዝ ፔናልቲዝ ክሩል ኢንሁማን ምናምን ብሎ ቢገልጽላችሁ ወይም ደግሞ የሞት ቅጣት ማለት በጣም አረመኔያዊ የሆነ ድርጊት ነው፣ እንደዚህ መግደል ነው፣ በጣም መጥፎ ነገር ነው ቢል ምንድን ነው ማለት ነው? which is ኢሞቲቭ ነው። የሰውን ልጅ ቫሊዩ ላድን ወርድ ማለት ምን ማለት መሰላችሁ? የሆነ ዋጋ የሆነ ቫሊዩ የያዙ የሆነ ስሜት አዘል ቃላቶችን ይጠቀማል በኤክስፕሬሲቭ ወይም ደግሞ ኢሞቲቭ ፈንክሽን ላይ ማለት ነው። ሌላው ደግሞ ዳይሬክቲቭ ፈንክሽን ነው። ዳይሬክቲቭ ፈንክሽን ዳይሬክሽን የሚሰጥ ነው። ለምሳሌ ኮማንድ ሊሆን ይችላል፣ ኢንስትራክሽን ሊሆን ይችላል። ስለዚህ ዋት ዩር ኔም ሲል ለምሳሌ የሆነ ጥያቄ ይጠይቅ ነው አይደለ? ሌም ያሉ ወይ ደግሞ ብቻዬን ተወኝ፣ እንደዚህ ውጣልኝ፣ በሩን አትዝጋው፣ የሆነ ነገር ስጠኝ፣ የሆነ ነገር ጠይቅ ሲል ኢንስትራክሽን ሲሰጥ ኮማንድ ሲሰጥ ለሌላ ሰው ምን እንጠቀማለን ማለት ነው? ዳይሬክቲቭ ፈንክሽን ኦፍ ላንጉጅ እንጠቀማለን ማለት ነው። ይሄ ትሩ ፎልስ የማይባል ነገር ነው። ጥያቄ ነው የሚጠይቀው፣ የሆነ ነገር ይጠይቃል፣ የሆነ መልስ ያገኛል፣ የሆነ ትእዛዝ ያዛል። እንደዚህ አይነት ነገር ሲሆን ዳይሬክቲቭ ፈንክሽን ኦፍ ላንጉጅ እንለዋለን ማለት ነው። ሌላው ደግሞ ሶስተኛው የቋንቋ ጥቅም ምንድነው? ኮግኒቲቭ ወይም ኢንፎርማቲቭ ፈንክሽን ወይም ደግሞ ለሎጂክ ትምህርታችን በጣም ቤዚክ የምንለው የቋንቋ ጥቅም ምንድነው ማለት ነው? ኮግኒቲቭ ነው። ይሄ ማለት ነው ቱ ኮንቬይ ኢንፎርሜሽን አባውት ዘ ወርልድስ ኦብጀክቲቭ ሪያሊቲስ ነው። ስለ ዓለም ኦብጀክቲቭ ሪያሊቲ ማለት ብዙ ሰው የሚስማማበት አለ ተመሳሳይ እይታ ያላቸውን ሚኒንግ ኢንፎርሜሽን ለመስጠት መረጃ ለመስጠት ነው የሚያገለግለው። እዚህ ጋር ሰብጀክቲቭ አይደለም። ሰብጀክቲቭ ከሆነ ግን ኢሞቲቭ ሊሆን ይችላል ወይም ደግሞ ኤክስፕሬሲቭ እንለው ማለት ነው። ምክንያቱም ሰብጀክቲቭ ሲሆን እንደ ሰውየው እይታ ይለያያል። ያ ነገር ቫልዩ ላድን ነገር ሊጠቀም ይችላል ማለት ነገር ግን ኦብጀክቲቭ ሪያሊቲ ላይ ያለውን ኢንፎርሜሽን ለመስጠት የሚያገለግል ምንዋለው ኮግኒቲቭ ነው። በቃ መጽሐፍ ላይ ለምሳሌ መጽሐፎች ላይ ተጽፎ የምናገኘው ኮግኒቲቭ ነው። ሪዝን አውት የሆነ በምክንያት የተዘረገፈ አይነት ቋንቋን ይጠቀማል ማለት ነው። ለምሳሌ ኢትዮጵያ ሃዝ ኢትስ ኦን ፕሬስቲጂየስ ኤርላይን ቢል ምንድን ነው ይሄ? ኢንፎርሜሽን ነው። ኢትዮጵያ የኤርላይን እንዳላት መረጃ እየሰጠ ነው። ዘ ካፒታል ሲቲ ኦፍ ዘ ሪጅን ሲቲ ኦፍ አፋር ኢዝ ሐዋሳ ቢል ለምሳሌ ትሩ አል ነው፣ ይሄኛው ፎልስ አል ነው አይደለ? ምንድነው ትሩ? አንደኛ ትሩ እና ፎልስ ቫልዩ አለው ኮግኒቲቭ ሚኒንግ ከሆነ ማለት ኮግኒቲቭ ፈንክሽን ከሆነ። ሌላው ደግሞ ምንድነው ኢንፎርሜሽን ነው እየሰጠ ያለው። ኢዘር ትሩ ሊሆን ይችላል፣ ፎልስ ሊሆን ይችላል። ነገር ግን ኢንፎርሜሽን የሚሰጥ ከሆነ ምን እንለዋለን ማለት ነው? ኮግኒቲቭ ወይም ደግሞ ኢንፎርማቲቭ ፈንክሽን ኦፍ ላንጉጅ እንለዋለን ማለት ነው። ታዲያ ስለ ዴፊኒሽን ለምንድነው የምናወራው ካልን ቃላቶች ሚኒንግ ይኖራቸዋል። እነሱን ሜኒንግ ለመረዳት እንዴት ነው ሜኒንግ የምንሰጠው? ቫጊዩነስ፣ አምቢጊዩቲ እያል በተቃጣይ ዴፊኒሽን ታይፖች እንመለከተዋለን። በተለያዩ ዴፊኒሽኖች ደግሞ የሚሰጥ ትርጉም ይኖራል። ያንን ትርጉም ራሱ እንደ ሎጂክ ክላሪቲ የሆነ ፋላሲ ፍሪ የሆነ አርጊመንት ለመስራት እንጠቀማለን፣ ዲፋይን እናደርጋለን ማለት ነው። ሰምታይምስ ዘ ሚኒንግ ኦፍ ሰርቴን ወርድ ኢን አርጊመንት ቫጊዩ ኦር አምቢጊዩስ፣ ቫጊዩ ሊሆን ይችላል፣ አምቢጊየስ ሊሆን ይችላል። የተለያዩ ወርዶች ትርጉም እሱን ነገር ክሊር የሆነ ቋንቋ ለመመስረት ምን እንጠቀማለን ማለት ነው? ዴፊኒሽን ወይም ደግሞ ስለ ዴፊኒሽን ማጥናት አስፈልጓል በእነዚህ ሶስት ምክንያቶች ማለት ነው። በሌላ መልኩ ደግሞ ሎጂክ የተለያዩ አርጊመንቶችን ኢቫሉዌት ያደርጋል። በተለያዩ ግሩፕ ኦፍ ስቴትመንት ነው ይህን አርጊመንቶችን ኢቫሉዌት የሚያደርገው ፕሪሚሲስ እና ኮንክሉዥን ቻፕተር 2 ላይ እንደተመለከተ ነው ማለት ነው። እነሱን ታዲያ አርጊመንቶችን ኢቫሉዌት ለማድረግ እነዚህ አርጊመንቶች ምን ይዘዋል ማለት ነው? ፕሪሚስ እና ኮንክሉዥን ታዲያ እነዚያ ፕሪሚስ እና ኮንክሉዥኖች ታዲያ ምንድን ናቸው? ሰንቴንስ ናቸው፣ አረፍተ ነገር ናቸው አይደለ? እነዚህ አረፍተ ነገሮች ውስጥ ደግሞ እነዚህ አረፍተ ነገሮች ደግሞ በወርድ ነው የተዋቀረ። ኤቭሪ ክላሪቲ ኦፍ ላንጉጅ ማተር ያደርጋል ማለት ነው። የእነዛን ወርዶች ትርጉም ካላወቅን የሰንተንሱን ትርጉም ማወቅ አንችልም። የሰንተንሱን ካላወቅን ፕሪሚስ እና ኮንክሉዥን መስረታን ፋላሲ ፍሪ የሆነ አርጊመንት መመስረት አንችልም ማለት ነው። ፎር ዛት ማተር አርጊመንቶችን ኢቫሉዌት ስለምናደርግ በሎጂክ ተርም ቋንቋ በጣም ወሳኝ ነገር ነው ማለት ነው። ሌላው ደግሞ ተርም ምንድን ነው? ተርም የሚል ኮንሰፕት ጋር ያመጣለን። ተርም ምንድን ነው? ያን ወርድ ነው፣ ቃል ነው፣ ግን
ለሆነ ነገር ሳብጀክት ኦፍ ዘ ስቴትመንት መሆን የሚችል ተርም የምንለዋለን ወርድ የምንለዋለን ማለት ነው። ተርም ማለት ነው ለሆነ ነገር መጠሪያ መሆን የሚችል ለምሳሌ ፕሮፐር ኔም ሊሆን ይችላል። የሆነ ሰው ስም የግል ስም ሊሆን ይችላል። አበበ ከበደ ምናምን። ኮመን ኔም ሊሆን ይችላል። በጣም የወል ስም የሚባል ለምሳሌ ቤት ቢባል እንደዚህ የብዙ ነገሮች መጠሪያ ስም ማለት ነው። ሌላው ደግሞ ዲስክሪፕቲቭ ፍሬዝስ ሊሆን ይችላሉ። እዚህ ጋር ለምሳሌ ፕሮፐር ኔም አየለ፣ ጆን ምናምን፣ ሳውዝ ኢትዮጵያ ምናምን። ኮመን ኔም ደግሞ ሃውስ፣ ፐርሰን፣ አኒማል የጋራ የሆኑ ስሞች ማለት ወይም ደግሞ የወል ስም የምንለው በአማርኛ። ዲስክሪፕቲቭ ደግሞ የምንለው ዘ ፈርስት ፕሬዚደንት ኦፍ ኢትዮጵያ ቢባል ለምሳሌ እንደ ሰብጀክት መሆኑ ያገለግላል። ዘ ፈርስት ፕሬዚደንት ኦፍ ኢትዮጵያ ኢዝ የሆነ ሰው ሳማን ብንል ምንድነው ማለት ነው? አስ ሰብጀክት ነው እየተጠቀምን ያለ ነው። ዘ ኪንግ ኦፍ ኢንግላንድ፣ ዘ ሁ ስተዲ ሃርድ። እንደዚህ አይነት ነገሮች ዲስክሪፕቲቭ ፍሬዝ ይባላሉ። ስለሆነ ነገር የሚገልጹ ፍሬዝ ናቸው፣ ግን አስ ሰብጀክት ስለሚያገለግሉ እንደ ተርም እንጠቀማቸዋለን ማለት ነው። ተርም ያልሆኑ ታዲያ ምንድን ናቸው ካል ለምሳሌ ቨርብ ሊሆን ይችላሉ እና ሰብስቲቲቭ፣ አድጀክቲቭስ፣ አድቨርብ፣ ፕሪፖዚሽን፣ ኮንጃንክሽን ኤንድ ኦል ኖን ሲንታቲክ አሬንጅመንትስ ኦፍ ወርድስ። ይሄ ምንድነው ተርም የማይሆኑት? ለምሳሌ ሰብጀክት መሆን የማይችሉ ሁሉ ተርም አይደሉም ማለት ነው። ለምሳሌ ራን ኩዊክሊ ቢል ይሄ ሰብጀክት መሆን አይችልም አይደለ? አባብ ቢል ሰብጀክት መሆን አይችልም። ቢዮንድ ቢል ሰብጀክት መሆን አይችልም። እንደዚህ አይነት ነገሮች ተርም አይሆንም ማለት ነው። ተርም ለመባል የሆነ እንትን መሆን አለባቸው ማለትም ይሄ ምንድን ነው የሚባለው ሰብጀክት ኦፍ ስቴትመንት መሆን አለባቸው ማለት ነው። ሌላው ደግሞ ኮንሰፕት ምንድነው? ተርሞችን ዲፋይን ካደረግ እነዚህ ተርሞች የተለያዩ መጠሪያዎች ናቸው አይደለ? ኢንቴንሽናል እና ኤክስቴንሽናል ሚኒንግ ሊኖራቸው ይችላል። ኢንቴንሽናል ሚኒንግ ምንድነው? ኤክስቴንሽናል ሚኒንግ ምንድነው የሚለውን ደግሞ እንመለከታለን ማለት ነው። በነገራችን ላይ እስከዚህ ድረስ ከተከታተላችሁኝ ሰብስክራይብ በማድረግ እንድታበረታቱ ይጠይቃለሁ። እንዲሁም ደግሞ ቪዲዮን ላይክ ካላደረጋችሁት ላይክ አድርጉ፣ ለሌሎች ሰዎች እንደርስ ማለት ነው። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱ ላይ ጆይን በማድረግ ይህን ኖት ሌሎች ኖቶችንም እናንተ የሌሎች ጥያቄዎችን የጥናት ቲፖችን ሁሉ እዛ ላይ አክሰስ ማድረግ ትችላላችሁ። በጣም ብዙ ተማሪዎች ያሉበት ቴሌግራም ኮሚኒቲ ያለ ማለት ነው። እሱን ጆይን ማድረግ እንዳትረሱ። ኢንቴንሽናል ሚኒንግ የምንለው ካኖቴሽን ወይም ደግሞ ካኖቴሽናል ሚኒንግ የምንለው ወይም ደግሞ ስለሆነ ወርድ ኳሊቲ ኦር አትሪቢዩት ዛት ተርም ካንሶ የሆነ ተርም የሆነ ነገር መጠሪያ ነው ብለናል። ሰብጀክት ነው ብለናል። ያን ሰብጀክት ምንድን ነው የሚወክለው የሚለውን ነገር የሆነ ካኖት የሚያደርገው ድኖት የሚያደርገው ይኖራል አይደለ? የሆነ ያን ተርም የሚወክለው ነገር ይኖራል አይደል? ያ ተርም የሚወክለው ነገር ኳሊቲዎቹ ምንድናቸው፣ አትሪቢዩት መገለጫዎቹ ምንድናቸው የሚለውን ነገር ስንመለከት ኢንቴንሽናል ሚኒንግ የሚለውን ነገር ይሰጠናል ማለት ነው። በምሳሌ ስንመለከት በደንብ ይገባቸዋል። ኤክስቴንሽናል ሚኒንግ የምንለው ዲኖቴሽን ነው፣ ደግሞ የዛ ተርም ሜምበሮች ናቸው ማለት ነው። ዲኖቴሽን ለምሳሌ ሰው ብንል ሰው ማለት ሁለት እግር ያለው ሁለት እጆች ያሉት ማሰብ የሚችል ምናምን ብለን ብንገልጽ which is intentional meaning ነው። the quality of the person ነው እያወራን ያለ ነው። ያንን ሰው ያስባለውን ባህሪ አትሪቢዩት መገለጫ ነው እያወራን ያለ ነው። ኤክስቴንሽናል ሚኒንግ ከሆነ ግን የሰው ሜምበሮች ነው የምንመለከተው። አበበ ከበደ የሆነ ሰሟን ብለን ብዙ ሰዎችን ስንዘረዝር ሰው የሆኑ ነገሮችን ሁሉ ወደዚህ ሜምበሮች ስናካትት ወደ ክላሱ ስናካትት ምን እንለዋለን ማለት ነው? ኤክስቴንሽናል ሚኒንግ እንለዋለን ማለት ነው። ኤክስቴንሽን ማለት ዲኖቴሽን ይባላል። ሜምበርስ ኦፍ ዘ ክላስ ነው ወይም ነው ተርም ዲኖትስ ያ ተርም የሚወክለው ሜምበሮች ወይም ደግሞ በዛ ተርም ውስጥ የሚካተቱ ሜምበሮች። ለምሳሌ ሰው የሚለውን ተርም ብንይዝ ወይም ደግሞ ሂውማን ብንል ኢንቴንሽን ከሆነ በቃ የሰው ልጅ በሁለት እግር ያለው ነው እንደዚህ የሚንቀሳቀሰው ምናምን ማሰብ የሚችል ነው ብለን የሚለው እንወስዳለን። ኤክስቴንሽን ከሆነ ግን በሰው ሜምበር ውስጥ በዚህ ሰው በተባለው ክላስ ውስጥ የሚካተቱ ሌሎች ሰዎችን በሙሉ ዓለም ላይ ያሉ ሰዎችን በሙሉ ኤክስቴንሽን ናቸው ማለት ነው። ለምሳሌ ኢንቨንተር ማለት ይላል እዚህ ጋር ለምሳሌ ሚንስ ኤ ፐርሰን ሁ ኢዝ ክሌቨር ኢንቱቲቭ ክሬቲቭ ኤንድ ኢማጂኔቲቭ። ኢንቨንተር የሚለውን ቃል በቃ ጎበዝ የሆነ ክሬቲቭ የሆነ ኢማጂኔቲቭ የሆነ ብለን ስንተረጉመው which is ኳሊቲውን ስናወራ ምን እየተጠቀምን ነው ማለት ነው? ኢንቴንሽናል ሚኒንግ እየተጠቀምን ነው ማለት ነው። ያን ተርም ኳሊቲውን እየተናገርን ነው፣ መገለጫውን እየተናገርን ነው፣ አትሪቢዩትን እየተናገርን ነው ማለት ነው። ኢንቨንተር ማለት ብለን ደግሞ ቶማስ ኤዲሰን፣ አሌክሳንደር ግራሃም ቤል፣ ሳሙኤል ኤፍ ቢ ሞርስ የሚለውን ስንመለከት በኢንቨንተር የሚካተቱ ሜምበሮችን ስንዘረዝር ምን ተጠቀምን ማለት ነው? which is ኤክስቴንሽናል ሚኒንግ ተጠቀምን ማለት ነው። በሆነ ግሩፕ ውስጥ ሜምበር ስንጠቀም ምን እንላለን? በሆነ ስም ውስጥ ያለውን በሆነ ተርም ውስጥ ያሉት ሜምበሮች ስንዘረዝር which is ኤክስቴንሽናል ሚኒንግ እንላለን። ኢንቴንሽናል ከሆነ ግን which is the quality of that term የሚለውን ነገር እንመለከታለን ማለት ነው። The meaning of the first example is based on attribute, quality and essential characteristics ነው፣ ስለ መግለጫው ነው። So the meaning of the second example is based on
class members which are included in the inventor ማለት so this is because this sentence provides lists of individuals who are the member of the class of the term being defined inventor so member of the class ከሆነ ወይም ደግሞ በሆነ ተርም ውስጥ የሚካተቱ ሜምበሮችን የምንገልጽ ከሆነ ኤክስተንሽናል ሚኒንግ እንለዋለን። ራሱ ውስጥ ደግሞ ራሱን የቃሉን ኳሊቲ ካራክተሪስቲክስ መገለጫዎችን የምንገልጽ ከሆነ ደግሞ which is extensional meaning እንለዋለን ማለት ነው። ማነው ኳሊቲ የምንገልጽ ከሆነ ኢንቴንሽናል ሚኒንግ እንለዋለን። ሶሪ ሶ በነገራችን ላይ ከደጋገምኩባችሁ በጣም ይቅርታ በደንብ ግልጽ ለማድረግ ስለማስብ ነው። ሶ the denotation of a term remains the same from person to person denotation of that term ወይም ደግሞ የቃል denotation ወይም ደግሞ ኤክስቴንሽናል ሚኒንግ ወይም ደግሞ ሜምበሮቹ ከሰው ሰው ምን ሊሆኑ ይችላሉ ነው የሚልን ተመሳሳይ ሊሆኑ ይችላሉ። ተመሳሳይ ናቸው። ለምሳሌ ሰው የሚለውን ሜምበር ሰው የሚለውን ተርም ብንወስድ ለኔም ሰው ማለት እንደዚህ ዓለም ላይ ያሉ ሰዎች አበበ ከበደ ምናምን ናቸው። ለሰማን ደግሞ ለሌላ ሰው ማለት እነዚህ ሰዎች ናቸው ማለት ነው። ሶ denotation extensional meaning refer to all human being in the universe on which everybody agrees so በዓለም ላይ ያሉ ዩኒቨርስ ላይ ያሉ ሁሉም ሰዎች እያንዳንዱ ሰው መሆናቸው የሚስማማባቸው ምንድናቸው ማለት ነው ሂውማን ቢንግ በሚለው ኤክስቴንሽናል ሚኒንግ ውስጥ የሚካተቱ ናቸው ማለት ነው። የዚህ ሂውማን ቢንግ ሜምበር ናቸው ማለት ነው። ሶ ይህ ሂውማን ቢንግ ታዲያ ምንድነው ዲኖቴሽን ስለሆነ ኤክስቴንሽናል ሚኒንጉ ሁሉም ሰው የሚስማማበት ስለሆነ ፍሮም ፐርሰን ቱ ፐርሰን ደስ ነው ማለት ነው። ይህ ታዲያ ሂውማን ቢንግ የሚለው ለምሳሌ ፍላክቹዌት ሊያደርግ ይችላል። የሆኑ ሰዎች ይሞታሉ፣ የሆኑ ሰዎች ይወለዳሉ። ነገር ግን በቃ ሂውማን የሚለው ያለፉትን የሞቱትንም አሁን ያሉትንም ለወደፊት የሚኖሩትንም ሁሉ ስለሚያካትት በቃ ፐርሰን ቱ ፐርሰን ከሰው ዲኖቴሽኑ ተመሳሳይ ነው ማለት ነው። ሶ ነገር ግን ዲኖቴሽን ኦፍ ኤ ተርም ዳዝንት ሪሜን ዘ ሴም ፍሮም ታይም ቱ ታይም ከጊዜ ጊዜ ግን የተርም ዲኖቴሽን ወይም ደግሞ ኤክስቴንሽናል ሚኒንጉ ተመሳሳይ አይሆንም ከጊዜ ጊዜ። ለምሳሌ አሁን ላይ ኢትዮጵያ ላይ ኪንግ የለም አይደለም። አሁን ለምሳሌ ዘ ከረንት ኪንግ ኦፍ ኢትዮጵያ ማን ነው ብለን ንጉሳዊ ስርዓት የለም አይደለም። ሶ ኢምፒቲ ኤክስቴንሽን ነው የሚኖረው ወይም ደግሞ በዚህ ውስጥ የሚካተት ተርም የለንም። ሶ እንደዛ ስለምን ኢምፒቲ ኤክስቴንሽን ይኖራል። ነገር ግን ድሮ ቢሆን ከአመታት ከ50 ከ60 ዓመታት ቢሆን በአፄዎቹ ስርዓት ቢሆን ዘ ከረንት ኪንግ ኦፍ ኢትዮጵያ ብንል አፄ ኃይለ ሥላሴ ወይ ደግሞ ሰሞን ማለት እንችል ነበር። ሶ በዛን ጊዜ ቢሆን ምን የሚኖረው ነበር ኤክስቴንሽኑ ኢምፒቲ አይሆንም ነበር። አሁን ግን ኢምፒቲ ኤክስቴንሽን ወይ ደግሞ እንደዛ ነው። ለምሳሌ ዳይኖሰር ድሮ ነበር አይደለ? ሶ በነበረበት ሰዓት ኤክስቴንሽኑ ኢምፒቲ አልነበረም። የሆነ ዳይኖሰር ሲባል የሆኑ እንስሳቶች ነበሩ፣ በዛ ውስጥ የሚካተቱ ሜምበር ነበሩ ማለት ነው። አሁን ላይ ግን ዳይኖሰር ሲባል ኤክስቲንክት የሆነ ምድር ላይ ስለሌለ ኤክስቴንሽናል ሚኒንግ የለውም ማለት ነው። ሶ ዲኖቴሽን ከጊዜ ወደ ጊዜ ደሴም ላይሆን ይችላል ወይም ደግሞ ሊጠፋ ይችላል ማለት ነው። አንዳንዴ ኤምፒቲም ሊሆን ይችላል፣ ሊቀየር ፍላክቹዌት ሊያደርግ ይችላል የሚለውን እንመለከታለን። ግን ከሰው ተመሳሳይ ነው ማለት ነው። So an empty extension site to denote the empty or null class. The class have no member. So class member ከሌለው ምን እንላለን? empty extension እንለዋለን ማለት ነው። ለምሳሌ ዳይኖሰር ብንል በዚህ ዘመን ዳይኖሰር የለም አይደል? ሶ በዚህ ምድር ላይ ዳይኖሰር ስለሌለ empty extension ነው ያለው። ግን ድሮ ላይ ቢሆን የሆነ ኤክስቴንሽን ነበረው ማለት ነው። ለምሳሌ ከረንት ኪንግ ኦፍ ኢትዮጵያ ከምንለው ከአመታት በፊት ቢሆን ኃይለ ሥላሴ ማለት እንችል ነበር። አሁን ግን የለም። ሶ በጊዜ ሂደት ተቀየረ ማለት ነው። አሁን ላይ ምንድን ነው ያለው? ኢምፒቲ ኤክስቴንሽን ነው ማለት ነው። ከረንት ኪንግ ኦፍ ኢትዮጵያ ብንል ሶ thereby things that do not have current objective reference include myths, spiritual, artistic, ethnic, died out creatures, historical events and so on do not have extension. For instance, dinosaur, dragon, Satan, fictional and mythical stories ነው የሚለው። ሶ አሁን ላይ ኦብጀክቲቭ ሪፈረንስ የሌላቸው ለምሳሌ የሆነ ሰው ስንል ሰውን መጥቀስ ስለምንችል ኤክስቴንሽን ኢምፒቲ አይደለም አይደለም። ሶ የሆነ አካል ስንል ግን መጥቀስ አንችልም። ሪፈረንስ ማምጣት የማንችላቸው ከሆነ ምን እንላለን ማለት ነው? ኢምፒቲ ኤክስቴንሽን እንላለን ማለት ነው። ለምሳሌ ዳይኖሰር፣ ድራጎን የጠፉ ናቸው አይደለ? እሱን አሁን ላይ ሪፈረንስ መጠቀም አንችልም። ሳጣን ብንል ለምሳሌ ፕሩፍ ማደረግ አይችልም። they do not have objective reference that could serve as living testimony for the existence ለመኖራቸው የሆነ የሚኖር ቴስቲሞኒ ያስፈልጋል እነዛ ኤክስቴንሽን ውስጥ ለመካተት። ሰው እዚህ ጋር ሳጣን ብንል ለምሳሌ የእሱን ፕሩፍ ማድረግ አንችልም አይደለ? የሆነ ሜምበር እንዳለው ሰው እንደዚህ አይነት ተርሞች ላይ ኢምፒቲ ኤክስቴንሽን አለ የሚለውን ኮንሰፕት እንመለከታለን ማለት ነው። ወይም ደግሞ ክላስ ሜምበር ከሌላቸው ኢምፒቲ ኤክስቴንሽን እንለዋለን ማለት ነው።
Our knowledge of these things is based on their properties and but not based on the living class members characteristics. So እነዚህ ነገሮች ታዲያ ክላሲፋይ የምናደርገው በፕሮፐርቲያቸው ነው እንጂ በክላስ ሜምበር ካራክተሪስቲክሳቸው አይደለም። ክላስ ሜምበር ካራክተሪስቲክስ የሚለው ላይ ስንመጣ ወደ ኳሊቲ ላይ ስንመጣ ወደ ኢንቴንሽናል ሚኒንግ ይወስደናል። So however the intentional meaning of a term serves as the criteria for the deciding what the extension consists of. That is why intentional meaning determines the extensional meaning. ሶ ኢንቴንሽናል ሚኒንግ የሆነ ተርም የሆነ ሜምበር የሆነ ውስጥ ለመካተት አዜ ክራይቴሪያ ነው የሚያወጣል። ለምሳሌ ሰው ማለት ሁለት እግር ያለው ማሰብ የሚችል ቁሞ መሄድ የሚችል እንደዚህ እጆች አሉት ምናምን ብለን ክራይቴሪያ ስናወጣ በዚህ ክራይቴሪያ መሰረት ነው ሌሎችን ሰው እንደመሆኑ መደብ የምንችለው በኢንቴንሽኑ መሰረት ነው። ድመት ማለት የቤት እንስሳ ስትሆን እንደዚህ የሚለውን ክራይቴሪያ ስናወጣላት ከዛ በኋላ ነው የእሷን ፕሮፐርቲ የእሷን ኢንቴንሽናል ክራይቴሪያ የእሷን ኳሊቲ በእሷ ኳሊቲ በመመስረት ሌላ ድመት የሆኑ እንትኖችን ሜምበሮችን ማካተት የምንችለው ኤክስቴንሽን ማስፋት የምንችለው። ሶ በዚህ ኬዝ ኢንቴንሽናል ሚኒንግ ኤክስቴንሽናል ዲተርማይን ያደርጋል ነው። ኢንቴንሽናልን በደንብ ስናውቅ ነው ኤክስቴንሽናል ሜምበር ለዛ ነገር አድ ማድረግ የምንችለው ሊስት ማድረግ የምንችለው የሚለው ነገር ምን ማለት እንችላለን ማለት ነው። አንዳንድ ደግሞ ማነው ኤክስተንሽናቸው ኢምፒቲ ሆነው ኢንቴንሽናል ሚኒንግ ግን ያላቸው ቃላት አሉ። ለምሳሌ ሳጣን የሚለው ነገር ፕሩፍ ማድረግ አንችልም። እዚህ ጋር ሜምበር ሊስት ማድረግ አንችልም። ሳጣን ብንል ለምሳሌ አንድ ነው አይደለም የምንለው። ለምሳሌ በተለምዶ የምናስበው ሌላ ሜምበር የለው የምንጨምርለት ማለት ነው የምንጠቅሰው ነገር ያን እንደዛ ስለሆነ ኤክስተንሽናል ሚኒንግ ኢምፒቲ ኤክስቴንሽን ነው ብለን፣ ነገር ግን ኢንቴንሽናሉ ስንመለከት ኢዳኒ ኢቪል ስፒሪት ዛት ኮዝስ ፕሮብለም ቱ ሰፈር እንደዚህ አይነት የሆነ መጥፎ መንፈስ ማለት የሚባለው እንደዚህ አይነት ዳይኖሰር ለምሳሌ ኤክስቴንሽን ላይ አሁን ላይ ሪፈረንስ የምናደርገው ነገር ስላለ ኤክስቴንሽናል ሚኒንግ የለውም ብላለን። ኢንቴንሽናሊ ግን ዳይኖሰርን መግለጽ እንችላለን፣ ኳሊቲውን መግለጽ እንችላለን፣ ካራክተሪስቲኩን መግለጽ እንችላለን። ሶ ዳይኖሰር አን ኤክስቴንሽናል ፕላኔት ፎር ዘ ሜሶዞይክ በሜሶዞይክ ጊዜ የጠፋ ሪፕታይል የነበረ ዳይኖሰር ነው ብንል ምኑን ገለጸ ማለት ነው? ኳሊቲውን ገለጸ ማለት ነው። ሜምበር ግን አሁን ዳይኖሰር አለ ወይ የት ነው በዳይኖሰር ስር የሚካተተው አሁን ላይ ብለን አሁን ብንጠይቅ መልስ ስለማናገኝ ኤክስቲንክት ስለሆነ ኦልሬዲ which is empty extension የሚለውን እንወስዳለን ማለት ነው። ሌላው ደግሞ terms may be put in the order of depending on the increase and decrease of attributes and sets of things in the term being defined. አንዳንዴ ኢንክሪዝ እና ዲክሪዝ በአላቸው አትሪቢዩት ሲጨምርና ሲቀንስ ተርሞችን በተለያየ ዲፋይን ማድረግ እንችላለን። ኢንክሪዚንግ ኤክስቴንሽን፣ ዲክሪዚንግ ኤክስቴንሽን፣ ኢንክሪዚንግ ኢንቴንሽን፣ ዲክሪዚንግ ኢንቴንሽን እያልን ማለት ነው። እሱን በደንብ እንመልከተው። ለምሳሌ if the number of classes of things decrease then the attribute of a particular object increase ምንድነው የሚለው then the order of decreasing intention is the reverse of the increasing intention but not always። አንዳንዴ የክላስ ሜምበሩ ሲቀንስ አትሪቢዩቱ ወይም ደግሞ የሆነ ፓርቲኩላር ኦብጀክት ኳሊቲው ይጨምራል። እንደዚህ ሲሆን ምን እንለዋለን? እንትኑ ይጨምራል፣ ኢንቴንሽኑ ይጨምራል። ለምሳሌ ምን ማለት ነው? ለምሳሌ ዓለም ላይ ሰዎች አሉ እንባል። ሰው የሚለውን ነገር ጀነራል ነገር ስንወስድ ምንድን ነው? ይሄ በጣም ብሮድ ኮንሰፕት ነው። በጣም ብዙ ኤክስተንሽን አለው፣ ሰፊ ሜምበር አለው አይደለ? በጣም ክላስ ሜምበሩ ብዙ ነው። ከዛ በኋላ ግን አፍሪካዊ ስንል ይቀንሳል። እንደ ሰው ዓለም ስንል ግን ኮመን ካራክተሪስቲክስ ነው የምንወስደው። ሰው ለምሳሌ ቅድም ያልኳቸውን ካራክቴሪያዎች እንወስዳለን። ከዛ በኋላ ግን አፍሪካዊ ስንል ወደ ጥቁሮች እንመጣለን። ጥቁር የሆነ ምናምን እንላለን። አይ ካራክተሪስቲክሱ በዛ። እንደ ዓለም ሰው ስንል ግን ነጮችንም ጥቁሮችንም እያንዳንዱ ነገር ሰው ያካተተ ስለሆነ የምናገኘው ጀነራል ካራክተሪስቲክስ በጣም ሊሚትድ የሆነ ነው። ወደ አፍሪካዊ ስንመጣ ደግሞ እነዛ ሰው ብለን ያወጣነው ክራይቴሪያ አለ። አፍሪካዊ ስናደርገው ደግሞ ጥቁር ነው ብለን ጨመርንበት፣ የሆነ ነገር ብለን ጨመርንበት። ሀበሻ ስንል ኢትዮጵያዊ ብንል ደግሞ ያን ነገር ምኑ ሜምበር ክላሱ እየቀነሰ ነው አይደል? የዓለም ህዝብ አለ፣ ከዛ የአፍሪካ አለ፣ ከዛ የሀበሻ የሚለው ኢትዮጵያዊ ስንል ቀነስ ነው አይደል? ሜምበር ክላስ ሜምበሩ ግን እየቀነሰ ሲሄድ ምኑ ይጨምራል? ሀበሻ ስንል ደግሞ የሀበሻን ክራይቴሪያ በደንብ እናሰፋለን። ዓለም ላይ ስለ ዓለም ስናወራ ስለ አፍሪካ ስናወራ ያለው መገለጫ እንደተጠበቀ ሆኖ ሀበሻ ስንል ደግሞ እንትን ይላል። ከዛ ደግሞ ከሀበሻ ደግሞ የሆነ ክልል እንውሰድ። እንደዛ ሲሆን ደግሞ በደንብ የምናወራለት ነገር ያን ኳሊቲ ይጨምራል። ሰማን እንውሰድ። ስለ እኔ ስንወስድ ደግሞ እሱ ማለት አጭር ነው፣ ቀጭን ነው፣ ወፍራም ነው ምናምን ስንል
ሜምበሩ ሲቀንስ እዚህ ጋር ክላስ ሜምበሩ ሲቀንስ ኢንተንሽኑ ይጨምራል። የምናወራለት ኳሊቲ የምናወራለት ክራይቴሪያ ይጨምራል። በደንብ ስለ ፓርቲኩላር ነገር እያወራን እንሄዳለን ማለት ነው። ከዛ ደግሞ ዲክሪዝ ኢንተንሽኑ ዲክሪዝ ሲያደርግ ደግሞ ወይም ደግሞ ክላስ ሜምበሩ ሲጨምር ኤክስተንሽኑ ይጨምራል የሚለውን ኮንሰፕት እንመለከታለን ማለት ነው። ሶ ኢፍ ዘ ነምበር ኦፍ ክላስ ሳይዝ ጌትስ ላርጀር ዊዝ ኢች ኮንሴኪዩቲቭ ተርም ዘ አትሪቢዩት ኦፍ ዘ ፓርቲኩላር ኦብጀክት ዲክሪዝ። ሶ አትሪቢዩቱ ስለሆነ ፓርቲኩላር ኦብጀክት የሚያወራው እንትን ይቀንሳል ማለት ነው። እኔ ለምሳሌ ቀጭን ነው እንደዚህ ነው ብሎ ስለ እኔ ኳሊቲ ተነገረ። ከዛ በኋላ ስለሆነ ክልል እናድርገው ወይም ደግሞ ስለ ኢትዮጵያ ስናደርገው ጀነራል የሆነ ነገር ነው። ያቺ ቀጭን ነው ምናምን ነው ጥቁር ነው የምትለዋ ክራይቴሪያ ትወጣለች ማለት ነው። ሶ እንደዚህ አይነት ኮንሴፕት ነው ማለት ነው። እዚህ ጋር ዲክሪዚንግ ኤክስተንሽን እና እንትን ተቃራኒ ናቸው። ለምሳሌ እዚህ ጋር ኢንክሪዚንግ ኢንተንሽን የሚለውን እንመለከት። ኢንተንሽን አፍሪካ አለ፣ ኤስት አፍሪካ አለ፣ ኢትዮጵያ፣ አዲስ አበባ። ሶ ስለ አፍሪካ ስናወራ አፍሪካ ውስጥ ያለ ጀነራል ነገር ነው የምናወራው። ስለ ኳሊቲው ስናወራ፣ ስለ አትሪቢዩቱ ስናወራ ከዛ ኤስት አፍሪካ ስንል ግን ስለ ምስራቁ አፍሪካ ሰፋ ያለ ዲቴል ነገር እናገኛለን ማለት። ኢትዮጵያ ስንል ደግሞ ብዙ ስለ ኢትዮጵያ የሚወራ ነገር እናገኛለን፣ ዲቴል የሆነ የጋራ የሆነ። አዲስ አበባ ስንል ደግሞ አዲስ አበባ ስንል የኢትዮጵያንም መገለጫ ይዛለች፣ የኤስት አፍሪካንም ውስጥ የጠቀስነው ይዛለች፣ አፍሪካ ውስጥ የሚለውን የጠቀስነው ይዛለች። አዲስ አበባ ስንል ብዙ የሚወራ ኳሊቲ ያለው ብዙ የሚወራ ዲቴል የሚዘረዘር ነገር እናገኛለን ማለት ነው። ከአፍሪካ ኤስት አፍሪካ ይልቅ ሶ ኢንቴንሽኑ ይጨምራል። ምን ሲቀንስ ክላስ ሜምበሩ ሲቀንስ ማለት። ዲክሪዚንግ ኢንቴንሽን ሲሆን ግን አዲስ አበባ በተቃራኒ ማለት ነው። ሌላው ደግሞ ኢንክሪዚንግ ኤክስተንሽን ሲሆን አዲስ አበባ ለምሳሌ አዲስ አበባ ህዝብ ብንመለከት አዲስ አበባ አለ የተወሰነ ሜምበር አለ። ኢትዮጵያ ስንል ደግሞ ከዛ የበለጠ ምን አገኘን? ሜምበር ሰፊ ነገር አገኘን። አፍሪካ ስንል ደግሞ ብዙ ሜምበር አገኘን፣ ብዙ ሀገራት ሜምበር አገኘን። አዲስ አበባ ውስጥ ያሉት ነገሮች ኢትዮጵያ ስንል የአዲስ አበባዎች የሚካተታሉ፣ ከአዲስ አበባ ውጭ ያሉትም ተካተቱ ማለት ነው። ኢስት አፍሪካ ስንል ደግሞ ኢትዮጵያ ውስጥ ያሉትም ተካተቱ፣ ከኢትዮጵያ ውጭ ኢስት አፍሪካ ውስጥ ያሉ ሜምበሮችም ተካተቱ ማለት ነው። ከዛ ደግሞ አፍሪካ ስንል አፍሪካ ውስጥ ያሉ ሙሉ ነገሮች ተካተቱ ማለት ነው። እንደዚህ ሲሆን ኤክስተንሽኑ ወይም ደግሞ ክላስ ሜምበሩ ይጨምራል። የምናወራለት ነገር ኢንቴንሽኑ፣ ኳሊቲው፣ ካራክተሪስቲክሱ ግን እየቀነሰ ነው ይመጣው ማለት ነው። ዲክሪዚንግ ኤክስተንሽን ሲሆን በተመሳሳይ ዘ ሪቨርስ ኢዝ ትሩ ማለት ነው። እዚህ ጋር ለዛሬ ይበቃናል። ከዛ ቀጣይ ደግሞ ዴፊኒሽን ኤንድ ዜር ፐርፐዝ የሚለውን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ የትኛውም ነገር ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ወይም ደግሞ ፒን የተደረገው ኮመንት ላይ ማግኘት ትችላላችሁ። እዛ ጆይን አድርጋችሁ ይሄን ኖትም ሌላ ኤክስክሉሲቭ የሆኑ ሰፖርቶችን ቴሌግራም ላይ ማግኘት ትችላላችሁ። መልካም ጊዜ